አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ውዶችዬ ዛሬ የወርቅ ዋጋ ምን ደረሰ የሚለውንና አንዲት ጀግና የመዳም ቅመም የገዛችውን የኔ ቤተሰብ የገዛችውን የጣት ወርቅ ነው ይዤላችሁ የመጣሁት። ወርቁ ይሄንን ይመስላል ማለት ነው። እንግዲህ ያጋዘኋት እሷ ወርቅ ቤት ሄዳ የፈለገችውን ዲዛይን ከመረጠች በኋላ እኔ በስልክ ደውላልኝ ነው እንግዲህ ያጋዘኋት ማለት ነው ውዶችዬ። ጦይፍ ናት፣ ከጦይፍ ነው ማለት ነው። እና ሀባይብ ግራሙ 4 ግራም ነው። እዚህ ጋር ደረሰኙ ላይ የተጻፈው 4 ግራም ነው። ለኛም ያለን ያው 4 ግራም ነው። እሷ ሌላ ቦታ ይዛ ሄዳ ያዛው ስታስመዝነው 4 ግራም ነጥብ 1 ነው። አንድ ጭማሪ ያለው ማለት ነው ውዶች። ነገር ግን በ4 ግራም ያሰበልን ከመስነያ ጋር 456 ከ52 ሳንቲም ነው ያሰበልን። ነገር ግን ውዶቼ የደሪባ ሲጨመርበት ከመስነያ ጋር ያለው ዋጋ 1826 ሪያል ሲሆን 273 ሪያል የደሪባ 91 ሳንቲም ሲጨመርበት 2100 ሪያል ነው ማለት ነው የገዛ ነው። 2300 ሪያል ብሎ ተከራክረን በዚህ ዋጋ ገዛ ነው ማለት ነው። ነገራችን ላይ ሀባይብ 4 ግራም ከዛሬ 4 ወር በፊት ይመስለኛል 2780 ብር ብሎ እምቢኝ አለ። ቀንስ ብለው ማለት ነው ብለው እምቢ ብሎ ትቼው ተመለስኩኝ። እና ዛሬ ላይ ስታስቡት እንግዲህ ምን ያክል ለውጥ እንዳለው እሰቡት። አሁን ላይ በጣም አሪፍ ነው ብዬ ነው የማስበው። አሁን ላይ ለምትገዙ ለምን እኔ የማመዛዝነው ከበፊቱ አኳያ ነው። በፊት ካለው ዋጋና አሁን ማለት ነው። ከረመዳን በፊት ረመዳን ላይ ግማሽ ላይ ያለው 1 ግራም ከነደሪባ 680 እየተሸጠ ነበረ። አሁን ላይ ግን ከነደሪባ እሰቡት በ500 ስንት ነው ማለት ነው ያሰበልን። ልንገራችሁ ውዶችዬ፣ እናንተ ሞክሩት በስልካችሁ። ሁሌም ሱቅ ስትሄዱ ማካፈል አለባችሁ። የስልካችሁን የማካፈል ቤት እንትኑን ሞክሩት ማለት ነው። ካሁን በፊት አሳይቻችኋለሁ። ለምሳሌ 2100 ሲካፈል ለ4 ግራም ፖይን ዋሄድ አስባችሁታል። በ512 ሪያል ከ19 ሳንቲም ነው የታሰበላት ከደሪባ ጋር ማለት ነው። እና ውዶችዬ በዚህ መልኩ ነው የገዛ ነው። እናንተም ስልካችሁ ላይ አካፍላችሁ መግዛት ትችላላችሁ። ነገር ግን ቀደም ብላችሁ ከነገራችሁኝ እኔም ላጋዛችሁ እችላለሁ ማለት ነው። ድንገት እዛ ሄዳችሁ ብትደውሉ ግን ላታገኙ ትችላላችሁ። ከዛ በመቀጠል ዛሬ ወርቅ 4 ሪያል ጭማሪ አድርጓል። ትናንት ከነገርኳችሁ ዋጋ ሁሉም ቦታ ማለት ነው እዚህ ጋር ብዬ ባልዘረዝርላችሁም 4 ሪያል ጭማሪ አድርጓል ማለት ነው። ውድ ቤተሰቦች ሳዑዲን በሉት ኢማራትን በሉት ሁሉም ቦታ አሁንም ቢሆን ብትገዙ አሪፍ ነው ብዬ ነው የማስበው። ባለፈው 420 ደርሶ ነበረ ሳዑዲ የ1 ግራም ዋጋ። ግዙ እያልኳችሁ ጨመረ፣ ወረደ። አሁንም ግዙ እያልኳችሁ ጨመረ። ስለዚህ ገዝታችሁ ብትለድሙስ እጃችሁ ላይ ገንዘብ ካለ የምር እጃችሁ ላይ ገንዘብ ካለ አሁንም ቢሆን ብትገዙ ጥሩ ነው። 500 ቢሆን ገዝታችሁ ብታስቀምጡ አሪፍ ነው። ወደፊት ምን ሊመጣ እንደሚችል አይታወቅም። ሊቀንስም ይችላል፣ ሊጨምርም ይችላል። ቢቀንስ ይሻላል ገዝታችሁ ማለት ነው ከሚጨምርባችሁ። እና ወዶችዬ ይህንን ነው የምላችሁ። ነገር ግን እህታችን አሁን ጦይፍ ነው ያለችው። ከጦይፍ ነው ያጋዘኋት እኔ ማለት ነው። ጦይፍ ያሉ አረቦች ማለት ወርቅ የሚሸጡት ያ አላህ ምን አይነቶች ናቸው? በጣም ነው የታዘብኳቸው ሀቂቃ። እንዲህ እኔ እስከ ዛሬ ብዙ ልጆች አጋዝቻለሁ በስልክ ተውይ። በጣም ነው የምቀደደው ሀቂቃ። እንዲቀንሱላቸው እንዴት እንደምጎራ ልነግራችሁ አልችልም። ያው ጉራ መቼም ጥሩ አይደለም። ጥሩ ነው እያልኩ ሳይሆን ለነሱ እንዲቀንሱላቸው አስተያየት እንዲያደርጉላቸው ለሚገዙት ለዛ ነው። እና እኔ እስከ ዛሬ ሳጋዛ እኔ ዩቲዩበር ነኝ፣ ይሄን ያህል ሺህ ሰብስክራይብ አለኝ፣ አስተዋውቅላችኋለሁ፣ ገዢዎች ይመጡላችኋል ጓደኞች እያልኩኝ ስቀድድ ወላሂ አስተያየት ያደርጉላችኋል። ያውቃሉ እንግዲህ ያጋዟቸው ልጆች ሀቂቃ እሺ በቃ ምናምን ብለው እንደውም ደስ ብሏቸው ነው ቅናሽ የሚያደርጉት። እና ወዶችዬ ዋው አንቺ መሽሁራ ምናምን ያኔ ታዋቂ ነሽ ምናምን እያሉ
እነሱ ለራሱ በጣም ደስ ብሏቸው ነው በስነ ስርዓት የሚሸጡላቸው። ትናንት እኮ እንኳን እንደዚህ እኔ ዩቲዩበር ነኝ ቲክቶከር ነኝ ብዬ ጉራዬን ለነዛ ቀርቶ ጭራሽ እድሉንም አልሰጠን። ይህን ይሸጣለን ሰውዬ ማለት ነው። ብዙ ቦታ ግን ሞክረናል። ነገር ግን ይሄ ይሻላል በዋጋው ግን በጣም ያመነጫጭቃሉ። ያኔ ይቆጣል እና ወዶችዬ እና ምንም ሳልል እንዲህ ነው ምሳልል ብቻ ተከራክረን ገዝታው ተመለሰች እላችኋለሁ ሀባይብ። ከዛ ውጭ እንግዲህ የምነግራችሁ ነገር ቢኖር ወርቃችሁን እንዳትዘረፉ ጠንቀቅ ብላችሁ ያዙ። አንዴት እህቴ ወርቅ የሰው አማና ይዤ ተሰረቀብኝ፣ አሁን ገዝቼ ልከፍል ነው ብላ ዛሬ ደውላ አዋጀች ማለት ነው። እሰቡት እንግዲህ ይች ልጅ በአማና ነው የያዘችው። ነገር ግን አብራ ኢጃዛ ቤት የምትኖራቸው ሰዎች ማን እንደሆነ ሳይታወቅ ወሰዱባት። ምን ማድረግ ትችላለች? ይኸው ልትከፍል ነው። ወርቅን ያክል ነገር አስባችሁታል ውዶች? አማናም አትስጡ፣ ለሰው ማዛ መሆን ነው። በቃ የራሳችሁንም ጠንቀቅ ብላችሁ ያዙ። ሀቂቃ ከባድ ነው። እኔ ምን ልመልስላት? ሀቂቃ የሚከብድ ነገር ነው። እሰቡት እስኪ ለምሳሌ 7 ግራም ወርቅ ነው አለች። 7 ግራም እስኪ አሁን ምን ያክል ይገኛል ብላችሁ ታስባላችሁ? የ7 ግራም የ4 ግራም ይሄን ያህል ከሆነ የ7 ግራም ምን ያክል ነው? ያለምንም ነገር ይች ልጅ አማና ተሰጥታ ይሄን ሁሉ ብር ልትከፍል ነው ማለት ነው። የዛችም ችግር አይደለም፣ የሰጪዋም ችግር አይደለም፣ የልጅቷም የዝችኛይቱ የጠፋባትም ችግር አይደለም። ግን ሰው አንዳንድ ሰዎች በሰው ገንዘብ በቃ እኔ እንጃ ስራዬ ብለው ትኩረት አድርገው የራሳቸው ያልሆነን ገንዘብ ፍለጋ ላይ ናቸው። በቃ እንደ የሰው ልጅ እኮ በቃ ሰርታችሁ ብሎ ሀቂቃ የሰው ገንዘብ አትመልከቱ። እንደዚህ አይነት ነገር ላይ የምትሰማሩ ሰዎች እባካችሁ የራሳችሁን በቃ አነሰም አደገም የራሳችሁን ገንዘብ የሀላል ገንዘባችሁን ፈልጉ። ስንት ሆነን እንደምናመጣው ገንዘብን እናውቀዋለን። በየአረቤቱ ምን ያክል ስቃይ እየደረሰብን እንደሆነ የሰው ገንዘብ አታባሩ እባካችሁ ማለት ነው። ሀቂቃ ይከብዳል።